የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን እነሆ ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን በፍትሐብሔር ህግ ይዞታና የይዞታ መብት የሚገኝባቸው ሁኔታዎች ላይ ትኩረት እናደርጋለን። ይዞታ ማለት በህግ ያለው ትርጓሜ ምንድነው የሚለውን ነገር እንዲሁ እናነሳለን። የይዞታነትና የባለቤትነት መብት ልዩነት ምንድነው የሚለውንም እንዲሁ የይዞታ መብት የሚገኝባቸው ሁኔታዎች እንዲሁም ቀሪ የሚሆንባቸው ሁኔታዎችን እነዚህን በዝርዝር የምንዳስስ ይሆናል። እንግዳችንም እዚህ ስቱዲዮአችን ተገኝተዋል። እንግዲህ በቅድሚያ አመሰግናለሁ። ቴክኒኩን አልማዝ ትቆጣጠረዋለች። ገብረአምላክ ፕሮግራሙን ያስፈጽማል። አዴት ግን ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ቀደም ሲል እንዳልኩት እንግዲህ በፍትሐብሔር ህግ ይዞታና የይዞታ መብት የሚገኝባቸው ሁኔታዎች ላይ ነው ትኩረታችን። በዚሁ ላይ ማብራሪያ የሚሰጡን እንግዲህ ላስተዋወቅ፣ አቶ እንዳወቀ ፍስሐ ይባላሉ። አቶ እንዳወቀ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። ስቱዲዮአችን ስለተገኙልን በጣም እናመሰግናለሁ። እሺ፣ እኔም ስለጋበዛችሁኝ አመሰግናለሁ። በጣም ጥሩ። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ እንዳወቀ እንግዲህ በፍትሐብሔር ህግ መሰረት ይዞታ ላይ ነው ትኩረታችን እና ይዞታ መብት የሚገኝባቸው ሁኔታዎች ላይ ነው የምናወራውና ከዛ ፊት ግን ስለ የንብረት መብት ስንል ምን ማለት ነው? የሚንቀሳቀስም የማይንቀሳቀሰውን ንብረት አንድ ላይ ያይዘን ብናነሳው። እሺ፣ መልካም። ምናልባት ይቅርታ ወደ ዋናው እይታችን ከመግባታችን በፊት የሆነች አንድ ማስተላለፍም ፈልጋ መልእክት ስላለች ነው። ያው እንደሚታወቀው የፍትህ ሚኒስቴር ስራዎች አሉት። ከነኚህ ስራዎች መካከል የንቃተ ህግ ስርጸት መፍጠር ወይም ደግሞ የህግ ግንዛቤ መፍጠር አንዱ ስራ ነው። ይሄ ስራ ሲሰራ ያው በተለያየ አይነት መልኩ ይሰራል። በሚዲያዎች የሚሰሩ ስራዎች ይኖራሉ። በተለያዩ በጽሁፍ በብሮሸር መልክ መሰል ይሄ የህግ ፕሮግራምም ከናንተ ጋር በመተባበር ነው። ትክክል። እና ያው ዋነኛ ዓላማው የህግ ግንዛቤ ማህበረሰቡ በተለያዩ የህግ ጉዳዮች ላይ የተሻለ ግንዛቤ እንዲኖረው ማስቻል ነው። እነኚህ ነገሮች ሲደረጉ እንግዲህ እንዲሁ በዘፈቀደ ርዕሶችን እየመረጥን ሳይሆን የምንሰራው የዳሳ ጥናት የምናደርግበት ሁኔታ ከዚህ መነሻ ቀጣዩ ዓመት ህግ ግንዛቤ መፍጠር ጋር በተያያዘ የምንሰራቸው ሰፊ ስራዎች ይኖራሉ። እነኚህን ስራዎች በተመለከተ ደግሞ በተለያየ
ርዕሶች ላይ በሬዲዮም ሊሆን ይችላል በተለያዩ የሚዲያ አማራጮች ለምንፈጥረው የግንዛቤ ማስጨበጫ ስራ እንደ ግብዓት እንዲሆነን ማህበረሰቡ አድማጩ አስተያየቱን ያው እንዲሰጠን እንፈልጋለን። ከዚህ መነሻ የፍትህ ሚኒስቴር ኦፊሻሊ ፌስቡክ አካውንት አለ። በዛ አካውንት ላይ የተቀመጠ ጉግል ፎርም አለ። ያው መጠይቅ ነው። ይሄ መጠይቅ ያው አድማጮች እየገቡ እንዲሞሉ በዚህ አጋጣሚ ያው መልእክቴን ለማስተላለፍ ነው እና ሲቀጥል እንግዲህ ወደ ዋናው ገጹ የሚለው የፌስቡኩ ሚኒስትሪ ኦፍ ጀስቲስ የፌድሪ ሚኒስትሪ ኦፍ ጀስቲስ በአማርኛ የፌድሪ ፍትህ ሚኒስቴር የሚላለ ያው ውስጥ ገብተው ያገኙታል። ጉግል ፎርም አለ የተዘጋጀ እዛ ላይ ያሉ መጠይቆች አሉ። የተወሰኑ መጠይቆች እነኛ ነገሮች ለዚህ ፕሮግራምም ይረዳል። በምን ኢሹ ላይ መሰራት ቢሰራ ጥሩ ነው የሚሉን ታስተናግዳላችሁ ይመስለኛል። ለዛ ነው አዎ ከማህበረሰቡ ጀስት በዚህ ጉዳይ ላይ በዚህ ጉዳይ ላይ እንደዚህ አይነት የህግ ግንዛቤ ስራዎች ቢሰሩልን የሚለው ነገር ነው እንግዲህ የምንሰበስበው። ከዛ መነሻ ነው ያው የዳሳ ጥናት ነው። ብዙ ሰው የሚያነሳቸው ርዕሰ ጉዳዮች ይኖራሉ። በእነኛ ርዕሰ ጉዳዮች ላይ ትኩረት በማድረግ የንቃተ ህግ ስራዎች የህግ ግንዛቤ ስራዎችን ያው እንድንሰራ ስለሚያግዘን ነው። የኛንም ስራ ያቀል እንደውም የኛንም ስራ ያቀል ሞልተሻል አንቺ ያው አንቺ አሁን ተሚያለሽ ያው ከዛ ነው መልእክቱ ደርሶኛል። እኔም ሞላለሁ ባናነት እንዳልከው ለዚህ ፕሮግራም በጣም አጋዥ ነው። እኛ የምንፈልገው ምንድነው ህብረተሰቡ በየትኛው የህግ ጉዳይ ላይ ቢያቅ የማያውቃቸውን ቢያቅ ይመርጣል ይፈልጋል የሚለውን ነው በዋናነት የምንፈልገውና የኛም ፕሮግራም አንድ እንትን ነው ግብ ነው የሚሆነው። ስለዚህ ህብረተሰቡ የገባ በዚህ ጉዳይ ላይ ስሩልን እንደዚህ ነገሮችን ማወቅ እንፈልጋለን በዚህ ላይ ትኩረት አድርጉ የሚሏቸውን ሐሳቦች እዛ ላይ ቢያሰፍሩ ለኛም አንድ ትልቅ ግብ ነው። መልሰን ለነሱ ስለሆነ የምናደርሰው ማለት ነው። ጥሩ መልእክት ነው። እሺ ወደ ጥያቄዎችሽ እንምጣ። እሺ ስለዚህ ከንብረት መብት የሚንቀሳቀስና የማይንቀሳቀስ ንብረት የሚባሉ ነገሮች ላይ ያው እንድናወራ ነው የጠየቅሽኝ። መጀመሪያ ግን ንብረት ምንድነው የሚለውን ብናይ የተሻለ ነው። የንብረት መብት ወደሚለው ከመሄዳችን በፊት ማለት ነው። ያው ንብረት እንደሚታወቀው ብዙዎቻችን የምንሰጠው እንትን ይኖራል ትርጉም ይኖራል። ንብረት ሲባል በእጃችን የምንይዘው ነገር ሊሆን ይችላል። የምንጠቀምበት ነገር እንደ ንብረት ገበያ ላይ ስናወጣው ዋጋ የሚያወጣልን ነገር እንደ ንብረት ቆጥረን ሁላችንም ያው ንብረት አለን የሚል ሰው ንብረት ምንድነው ሲባል አንድ ዋጋ ሊያወጣ የሚችልለት ነገር ነው የሚጠቅስልን። ከዚህ መነሻ በጥቅሉ ንብረት የሚለውን ነገር ከትርጉም አንፃር ያየነው ከሆነ አንደኛ ሊያዝ የሚችል ነገር መሆን አለበት። ንብረት ሊያዝ የሚችል ነገር ነው። ሁለተኛ ደግሞ ጥቅም መስጠት የሚችል ነገር መሆን አለበት አንድ ነገር ንብረት ለመባል። ሶስተኛው ደግሞ ፔኪናሪ የሆነ ቫልዩ ገንዘብ ነክ የሆነ ምን ሊኖረው ይገባል ማለት ነው። ቫልዩ ሊኖረው ይገባል፣ ዋጋ ሊኖረው ይገባል ማለት ነው። አንድ ነገር ንብረት ለማለት እነኚህ ነገሮች ያዘ መሆን መቻል ይኖርበታል ማለት ነው። ህጎቻችንን ያየን እንደሆነ አሁን ፍትሐ ብሔር ህጉ ላይም ህገ መንግስቱ ላይም ከንብረት ጋር የተያዙ ድንጋጌዎች አሉ። ነገር ግን ንብረት ማለት ምንድነው የሚለውን በቀጥታ ትርጉም ከመስጠት ይልቅ እነኚህ ህጎች ከንብረት መብት ጋር ተያይዞ የሚነሱ መብቶችን ነው የሚዘረዝሩት የሚደነግጉትም። ንብረት የሚለውን ነገር ጠቅለል ባለ መልኩ ቀደም እንዳነሳ ነው በአንድ ሰው ሊሆን ይችላል ወይ ሰዎች ሊሆኑ ይችላሉ፣ መንግስት ሊሆን ይችላል፣ ማህበረሰብ ሊሆን ይችላል ሊይዘው የሚችለው ነገር ሲቀጥል ደግሞ ዋጋ ያለው ነገርና ጥቅም የሚሰጥ ነገር መሆን ይገባዋል ማለት ነው አንድ ነገር ንብረት ለመባል። ይህን ሲባል በምሳሌ ለማስረዳት ያህል ሊያዝ የሚችል ነገር ስንል አሁን ሊያዙ የማይችሉ ነገሮች ምን መሆን አይችሉም ማለት ነው፣ ንብረት መሆን አይችሉም። ለምሳሌ የፀሐይ ብርሃን አለ። የፀሐይ ብርሃንነቱን ብቻ ለተቆጣጣሪው ወይም ፀሐይ ለትይጃት አትይም የዘር ወይ ጨረቃም ሊሆን ይችላል ከባቢ አየርን ሊሆን ይችላል። ነገር ግን ፀሐይን አሁን እንደ የፀሐይ ብርሃንን ሰብስበሽ ኃይል ካመነጨሽበት ወደ ምን ቀይረሽዋል ማለት ነው፣ ወደ ሶላር ኢነርጂ ያኔ ንብረት ይሆናል። መያዝ በማይችልበት ሴናሪዮ ላይ ያለ ግን ንብረት ነው ልትያቺ። ውቅያኖሶች ባህር ምናምን የምንላቸው አሉ ያለ በርግጥ ከባህር ጋር የተያዙ ሀገራት ከወሰናቸው እስከ ምን ያህል ኪሎ ሜትር ድረስ ነው ባህር ሊቆጣጠሩ የሚችሉት ምናምን የሚሉ ነገሮች ዝርዝር ነገሮች ሊኖሩ ይችላሉ። ግን በወል እንደዚህ አይነት ነገሮች መቆጣጠር ማንችላቸው ነገሮች ንብረት የሚለውን ክራይቴሪያ ላያሟሉልን የሚችሉበት ሁኔታ አለ። ሌላው ምንድነው ያው ዋጋ ሊኖረው ይገባል።
ማርኬት ሊስት ታውጪው ሊሆን ይችላል ስትለዋወጪ ሊሆን ይችላል የግድ በገበያ ዋጋ እንኳን ባይሆን እቃን ከእቃ የምትለዋወጭበት ሁኔታ ካለ ቫልዩ ራሱን የቻለ ዋጋ ሊኖረው የሚገባ ነገር መሆን ይኖርበታል ማለት ነው ለማለት ሶስተኛው ቅድም ያነሳ ነው ምንድነው ያው ጥቅም የሚሰጥ ነገር ምናልባት ጥቅም የማይሰጥ ንብረት የሚባል መታወቂው ነገር አለ ማቀው ማስታወስ የለምና ጥቅም የሚሰጥ ነገር መሆን ይኖርበታል ሶ ንብረት የሚለው ነገር እነኝን ጥቅል ነገሮች ታሳቢ ባረገ ነገር መልኩ ነው አንድ ነቃ ወይንም አንድን በእጅ ያለ ነገር ንብረት ነው ብለን ድምዳሜ ልንሰጥ የምንችለው ማለት ነው ሶ ከዚህ ቀጥሎ የሚመጣው ምንድነው የሚንቀሳቀስና የማይንቀሳቀስ ያልሺ ነገር አለ ያው ንብረት ሲባል እንግዲህ የሚንቀሳቀሱ ንብረቶች አሉ የሚንቀሳቀስ ንብረት የሚባለው በባህሪው ምንድነው ተፈጥሯዊ ይዘት አላቸው ሁሉም ንብረቶች አይደለ አንድ ነቃ ተፈጥሯዊ ይዘቱን ሳይቀይር ከአንድ ቦታ ወደ አንድ ቦታ በራሱ ሊሆን ይችላል ወይም ደግሞ በሰው መንቀሳቀስ የሚችል ነገር መሆን ማለት ሲሆን የሚንቀሳቀስ ንብረት ይባላል ለምሳሌ አንድን ወንበር አንድ ሰው ከአንድ ቦታ አንስቶት ወንበሩ የወንበርነት ይዘቱን ሳይለቅ ከአንድ ቦታ አንስተነው ወደ አንድ ቦታ ልንወስድ እንችላለን አይደለ በዚህ ጊዜ ምንድነው ንብረቱ ወንበሩ የወንበርነቱ ይዘቱን አይለቅም ሌላ በራሳቸው የሚንቀሳቀሱም አሉ ለምሳሌ የቤት እንስሳት ልንል እንችላለን የቤት እንስሳት ተፈጥሮ ማለት ተፈጥሯዊ ፍጥረታት ቢሆኑም ያው በንብረትነት ግለሰቦች ሊያረቡ ሊይዟቸው የሚችሏቸው ነገሮች ናቸው በራሳቸው ይንቀሳቀሳሉ ከቦታ ቦታ ሶ እነኚህ ነገሮች እንደ ተንቀሳቃሽ ንብረት ኮንሲደር ለናረጋቸው የምንችልበት ሁኔታ አለ ከንቀሳቀስ እንደ መኪና ምናምን እንደዚህ ነገሮች መኪና ጋር ስንመጣ ደግሞ ምን አለ አንዳንድ ንብረቶች በባህሪያቸው የሚሰጡት ዋጋ ወይም ያላቸው ዋጋ ከፍ የሚልበት ሁኔታ አለ ሶ ዋጋቸው ከፍ ያሉ ንብረቶች ምንም እንኳን ተንቀሳቃሽ ቢሆኑም ነገር ግን ከአንድ ሰው ወደ አንድ ሰው ስናስተላልፍ ሊሆን ይችላል ወይ ስንሸጠው ምን በለው መብቱን ስናስተላልፍ ሊከተሏቸው የሚገቡ ስትሪክት የሆኑ በህግ የተቀመጡ ፕሮሲጀሮች አሉ ስለዚህ ልዩ ተንቀሳቃሽ ብለን ነው እንደመደማቸው ማለት ነው ሶ ልዩ ተንቀሳቃሽ እቃዎች የሚባሉት በባህሪያቸው ምን አይነት ነገር አላቸው ማለት ነው ስፔሻሊ ከትራንስፈር ሰማዛወርን በለው ምናምን ጋር በተያያዘ ልክ እንደ ማይንቀሳቀሱ ንብረቶች አይነት ባህሪ ነው ያላቸው ህጋዊ የህግ ትራንስፈር ምናምን ስናደርግ ማለት ነው ተፈጥሯቸው ግን እንዳልሽው ተንቀሳቃሽ ናቸው እንደ ተንቀሳቃሽ እቃም ልናያቸው እንችላለን ነገር ግን ምንድነው እንደዚህ አይነት እቃዎች ልዩ ተንቀሳቃሽ ወይም ስፔሻል ሙቬብል ነው በህጉ የሚባሉት ማለት ነው ሶ ወደ ማይንቀሳቀስ ንብረት ስንመጣ ደግሞ ማይንቀሳቀሱ ንብረትን በተመለከተ የፍትሐ ብሔር ህጋችን በዋነኛነት በቀጥታ የሚገልጻቸው ማይንቀሳቀሱ ንብረቶች ብሎ ቤትን እና መሬትን ነው መሬት እንደሚታወቀው በእኛ ሀገር በህገ መንግስታችንም መሬት በግለሰብ ደረጃ በሀብትነት አይያዝም መሬት የህዝብና የመንግስት ሀብት እንደሆነ በህገ መንግስታችን አንቀጽ 40 ላይ ያው የተደነገገ ድንጋጌ አለ ከዛ ሴንስ አንድ መሬት ሁለት የቀደም እንደተባለው የቤትን ወይንም ደግሞ ህንጻዎችን እንደማይንቀሳቀሱ ንብረቶች ፍትሐ ብሔሩ ላይ በግልጽ ያስቀመጣቸው ሁኔታ አለ ሌላው ከማይንቀሳቀሱ ንብረቶች ጋር ተያይዞ ልንዘነጋው ማይገባው ነገር ምንድነው ቀደም ያነሳሽው አለ ስፔሻል ሙቬብል የሚባሉት ህግ ፊት በተለይ ከስማዛወር ወይንም ደግሞ ከማስተላለፍ ጋር በተያያዘ ህግ ፊት ላይ ምን አይነት ባህሪ እንዳላቸው ነው ኮንሲደር የሚደረጉት ብለናል ልክ ኢሙቬብል ወይንም እንደማይንቀሳቀሱ ንብረቶች ያላቸው አይነት ባህሪ ነው ያላቸው ብለናል ሌላው ደግሞ ጠንከር ያለ ፕሮሲጀር አለው ሌሎችን ተንቀሳቃሽ ንብረቶች ዝም ብለን በመክፈል ብቻ ለምሳሌ ስልክ ሊሆን ይችላል በመክፈል ብቻ ከፍለ ሻጭና ገዢ መቀባበል በቂ ነው ሌላ የምትከታዩ ፕሮሲጀር አይኖርም ማለት ነው ሌላው ከማይንቀሳቀስ ንብረት ጋር ተያይዞ ምን አይነት ንብረቶች አሉ ይሄ አንቲሲፔትድ ኢሙቬብል ፕሮፐርቲስ የሚባሉ አሉ ይሄ ማለት ግምት ነው የሚወሰድባቸው እንደዚህ አይነት እቃዎች ምን አይነት እቃዎች ናቸው አሁን ለምሳሌ አንድ ዛፍ ካለ ባህር ዛፍ አንድ መሬት ላይ ያለ አሊያ ደግሞ አንድ የስንዴን በለው ወይ የገብስ ማሳን በለው እንደዚህ አይነት ነገሮች ከመሬት ጋር ታቸው ነው እስካሉ ድረስ ከመሬቱ እስካልተለዩ ድረስ እንደምንድነው የሚቆጠሩት ማለት ነው አንድ የመሬቱ አካል ነው የሚቆጠሩት ነገር ግን እነኛን ቆርጦ ለመሸጥ ውል ከተዋዋልሽ ምንድነው የሚሆኑት ማለት ነው ሙቬብል ነው የሚሆኑት ማለት ነው ሶ ከመሬቱ ጋር አታቸው ነው ከመሬቱ ጋር እስካሉ ድረስ እንደምን ይቆጠራሉ ማለት ነው
እንደ የማይንቀሳቀሱ ንብረቶች ነው የሚቆጠሩት ማለት ነው። በተመሳሳይ መልኩ አሁን እርሻ ቦታዎች ይኖራሉ አይደል? እርሻ ላይ የምንጠቀማቸው ለዛው እርሻውን ለማከናወን የሚጠቅሙን መሳሪያዎች ምናምን ይኖራሉ። ያንን እርሻውን ኤክስፕሎይት መሬቱን ኤክስፕሎይት ለማድረግ የምንጠቀማቸው እንትኖች ከዛ ጋር አብሮ ስለሆነ አገልግሎት የሚሰጡት እንደምንድነው የሚታዩት? አንድ ላይ እንደ አንድ የማይንቀሳቀስ ንብረት ነው የሚቆጠሩት ማለት ነው። ሶ እነኝን ንብረትን የሚንቀሳቀስ ብለን ስንከፍል እነኝን ነገሮች ነው ያው ታሳቢ ማድረግ ያለብን። በዋነኛነት ምንድነው ከባህሪ አንፃር የሚንቀሳቀሱ ንብረቶች ከቦታ ቦታ ሲንቀሳቀሱ ተፈጥሯዊ ባህሪያቸውን አይቀይሩም ነው። የማይንቀሳቀሱ ንብረቶች ደግሞ አይንቀሳቀሱም ካላፈረሻቸው ወይ ካላወደምሻቸው በቀር ማለት ነው። እዚህ ጋር ሌላው ልብ ልንለው የሚገባው ነገር ምንድነው? ሁሉ ጊዜ የማይንቀሳቀሱ ንብረቶች ደግሞ ተጨባጭም ላይ ናቸው ብለን መደምደም የለብንም። ይሄ ሲባል ምን ማለት ነው? ግዙፍነት የሌላቸው እንደሚንቀሳቀስ ንብረት ኮንሲደር የሚደረጉ የንብረት አይነቶች አሉ። ግዙፍነት የሌላቸው ሲባል ምንድነው? ተጨባጭ ማትይዣቸው በእጅሽ ወይም እጅሽ የሌሉ ነገሮች ናቸው። እንዲህ አካላዊ ሆነ እንትን የላቸውም፣ ቅርጽ ምናምን አይኖራቸውም። ነገር ግን እንደ ንብረት የሚቆጠሩ ዋጋ ያላቸው ምናዝባቸው የንብረት አይነቶች አሉ። ይሄ ለምሳሌ ያህል ኮፒራይት አለ አይደል? ይሄ ምንድነው የሚባለው ከአእምሮአዊ ንብረት ጋር የተያዙ ሀብቶች አሉ። ኮፒራይት፣ ፓተንት፣ ትሬድማርክ ምናምን የምንላቸው ነገሮች እነኚህ ነገሮች ምንድናቸው? በባህሪያቸው የምንጨብጣቸው እንትን የምንላቸው አይደሉም። ነገር ግን ጥቅም ያስገኙልናል አይደል? አንድ ሰው አንድን ሙዚቃ ወይም የሆነ ነገር እንትን ሲል እዛ ላይ ኮፒራይት መብት ይኖረዋል። ዩቲዩብ ላይ ጭኖ ገንዘብ ማግኘት ሊሆን ይችላል። የተለያዩ የሮያሊቲ ክፍያዎችንም የሚያገኝ ከሆነ ጀስት እነኛን ጥቅሞች መሰብሰብ ይችላል አይደል? ምንም እንኳን ተጨባጭ የሆነ እንትን ባይኖር ሶ እነኛም ነገሮች ከንብረት ጋር ተያይዞ ስናነሳ እነኚህንም ነገሮች አእምሮአዊ ንብረቶችንም አንድ ላይ ማሰብ አለብን። በሕገ መንግስታችን አንቀጽ 40 ላይ ሙቅና ከተሰጣቸው የንብረት አይነቶች መካከል እነኛም የንብረት አይነቶች ተጠቃሾች ናቸው። ሶ በዛ መልክ ልንይዘው ይገባል። ሶ ንብረት የሚለውን ነገር የሚንቀሳቀስ የማይንቀሳቀስ ኮርፖሪያል ኢንኮርፖሪያል እያልን ካነሳን የንብረት መብትስ የሚባለው ምንድነው ወደሚለው እንምጣ። የንብረት መብት እንግዲህ በዋነኛነት በዓለም አቀፍ ደረጃ ዩዲኤችአር የሚባል አለ። የዓለም አቀፍ የሰብአዊ መብቶች መግለጫ የሚባለው አክቹአሊ አሁን ላይ እንደ አስገዳጅ ህግ ነው ኮንሲደር የሚደረገው። ይሄ ዩዲኤችአር የሚባለው ሀገራትን ያስገድዳል ተብሎ ነው እንደ ከስተመሪ ህግ እዛ ደረጃ የደረሰ ህግ ስለሆነ ሀገራትን ያስገድዳል ተብሎ ይታሰባል። እዛ ላይ እውቅና ተሰጥቶታል የንብረት መብት የምንለው ኮንሰፕት። ከዛም አልፎ ደግሞ የተለያዩ ዓለም አቀፍ ከኢንቨስትመንት ጋር ምናምን የተያዙ እንትኖች አሉ፣ ኮንቬንሽኖች አሉ። ዛሬም የንብረት መብት እውቅና በአንድም ሆነ በሌላ የተሰጠበት ሁኔታ አለ። ከዛ ሲያልፍ ደግሞ ወደ ሀገራችን ስንመጣ የንብረት መብት በሕገ መንግስታችን አንቀጽ 40 ላይ ግለሰቦች ንብረት ማፍራት ንብረት የሚያፈሩትን ምን ማድረግ እንዳለባቸው ያው ምን አይነት መብት እንደሚያገኙ ከዛ ላይ የተቀመጠ ዝርዝር ነገሮች አሉ። ሶ የንብረት መብት የሚለውን ነገር አጠቃለን ስናየው ምንድነው ማለት ነው? በግለሰቦችና በንብረት መካከል ያለ ቁርኝነት የሚያስገኘውን ጥቅም ነው የንብረት መብት የምንለው ማለት ነው። ለምሳሌ አንድ ሰው በአንድ ንብረት ላይ የባለቤትነት መብት ካለው ምን ማድረግ ይችላል? መሸጥ ሊሆን ይችላል፣ መለወጥ ሊሆን ይችላል። ያ ንብረት የሚያስገኘውን ፍሬ ወይንም ደግሞ ከዛ የሚገኘውን የተለያየ ገቢ ምን ማድረግ ይችላል? መሰብሰብ ይችላል። ፎር ዛ ማተር ምን ማድረግም ይችላል? ማውደምም ይችላል ንብረቱ እስከሆነ ድረስ ማለት ነው። ሶ የንብረት መብት በንብረቱ ላይ እንደፈለገ ማዘዝ ይችላል። ሶ የንብረት መብት እነኝን ነገሮች ምን ያደርጋሉ ማለት ነው? ለግለሰቡ ወይንም ደግሞ ለንብረቱ ባለቤት ያስገኙለታል ማለት ነው። ሶ የንብረት መብት እነኝን ነገሮች ያስገኛል ስንል ግን ሁሉ ጊዜ ታሳቢ ማድረግ የሚገባን ነገር አለ። መብት ያው በባህሪው ምንድነው? ፍጹም አይደለም አይደል? የሚገደብበት ሁኔታ ትክክል። እና ከዚህ ጋር ተያይዞ ለምሳሌ በተለያየ ምክንያት ለልማት ስራዎች ሊሆን ይችላል ከተለያየ የኢንቫይሮንሜንታል ፕሮቴክሽን ይሄ አካባቢ ጥበቃ ጋር የሚወጡ የተለያዩ የህግ ማዕቀፎች አሉ አይደል? ከነሱ ጋር በተያያዘ ሊሆን ይችላል በተለያየ መልኩ ገደብ ሊደረግ ይችላል። ለምሳሌ አዋጅ ቁጥር 1336 ህዝብ 2000 የሚባል 2016 የሚባል አለ። ይሄ ምንድነው? መሬትን
ለህዝብ ጥቅም ሲባል የሚለቀቅበት የምናስለቀቅበት አዋጅ ነው። አንድ ግለሰብ አንድ ይዞታ ላይ የይዞታ መብት ኖሮት እየተጠቀመም እንኳን ለህዝብ ጥቅም ተብሎ ያን ይዞታ መብት ወይንም ደግሞ መሬቱን እንዲለቅ የሚደረግበት ሁኔታ ይኖራል ማለት ነው። ይሄ ሲደረግ ምንድነው ያው የተለያዩ የካሳ የምናም ስርዓቶች አሉ በርግጥ ህጉ ላይ ተቀመጡና በዛ መልክ ምን ሊደረግ ይችላል ማለት ነው ሊገደብ ይችላል ማለት ነው። የግለሰቡ በዛ ይዞታ ላይ መጠቀም መብቱን በዚህ መልክ በህግ አግባብ ልንገደብ የምንችልበት ሁኔታ አለ። ቀደም እንዳነሳ ነው ከኢንቫይሮንመንታል ፕሮቴክሽን ጋር ተያይዞ መሰለ እንደዚህ አይነት ነገሮች ለምሳሌ አንድ አካባቢዎች ላይ ይዞታሽም ቢሆን እዛ ይዞታ ላይ ለምሳሌ ይሄ ካርቦን ዳይኦክሳይድ የሚለቁ ፋብሪካዎችን ማቋቋም ልትከለከይ ትችያለሽ ከአካባቢ ጥበቃ ጋር ምናምን በተያያዘ የተለያዩ ፍሳሽ ነገሮችን ከቤትሽ አውጥተሽ እዛ አካባቢ ላይ መልቀቅ ሊሆን ይችላል መበተል ሊሆን ይችላል ኢቭን ያንቺ ይዞታ ራሱ ቢሆን ልትከለከይ የምትችይበት ሁኔታ ይኖራል። እነኚህ ነገሮችን ከምን ጋር አያይዘን ሁሉ ጊዜ ማሰብ አለብን ማለት ነው። ያው ገደብ አለው መብት እንዳለ ሁሉ ገደብ አለው። የንብረት መብት የሚባለው ነገር ንብረት የሚሰጠን ጥቅም ወይንም ደግሞ የሚሰጠን መብት እንዳለ ሆኖ በዙሪያውም ገደብ እንዳሉት ደግሞ አብረን ታሳቢ ልናደርግ ይገባል። በጣም ጥሩ በጣም ሰፊ ማብራሪያ የተሰጠበት ሌላው ከንብረት ጋር ተያይዞ የምናነሳው ጉዳይ እንግዲህ ይዞታ ነው። ይዞታ በህጋችን ያለው ትርጓሜ ምንድነው? ባለ ይዞታ ለመሆንስ መሟላት ያለባቸው ሁኔታዎች ምንድናቸው የሚለውን እናንሳና ከዛ አድማጮችን ማሳተፍ እንጀምራለን። ኦኬ እሺ በዋነኛነት ብዙ ጊዜ ቃሉ ትንሽ እንትን ይላል። ይዞታ ሲባል ሰው ወዲያው ወደ አይምሮ የሚመጣው ከመሬት ጋር ጉዳይ ነው የቤት ጉዳይ የመሬት ጉዳይ ትክክል ነው እና ኦቪየስ እሱም ይዞታ ነው የሚባለው ምክንያቱም ያው መሬትን ቀደም እንዳልነው በባለቤትነት ግለሰቦች መያዝ አይችሉትም የመንግስትና የህዝብ ነው ተባብለናል። ከዚህ መነሻ ባለ ይዞታነት ግን ምን ይሰጣል? ያው መሬቱ ላይ ባለ ይዞታ የሆነ ሰው ከመሬቱ የሚገኘውን ፍሬ ወይንም ደግሞ መሬቱን አልምቶ የመጠቀም መብት ይሰጣል እና በተለምዶ የተለመደው ብዙ ጊዜ ምንድነው ይዞታ የሚለው ነገር ሲመጣ መሬት የሚለው ነው። ነገር ግን ይዞታ የሚለው ነገር ማሰብ ያለብን ከሁሉም ቅድም ንብረት ያልናቸው ነገሮች አሉ አይደለ ጥቅም የሚሰጡ ዋጋ ያላቸው ምናምን ብለን ያነሳነው በዛ አግባብ ሁሉንም ነገር ታሳቢ ባረገ መልኩ ነው ይዞታ የሚለው ነገር ማሰብ የሚገባ ማለት ነው። ከዚህ መነሻ ይዞታ የሚለው ነገር በጥቅሉ እንተርጉሞ ከተባለ አንድ ግለሰብ አንድ ንብረት በእጁ አርጎ የሚጠቀምበትን ሁኔታ ነው ይዞታ የሚለው ነገር እንትን የሚለን ምንድነው ከትርጉም አንፃር በዛ መልክ ነው ልንረዳው የሚገባው። ይዞታ ለሚለው ቃል ቀደም እንዳነሳ ነው አሁን የከተማ መሬትን በሊዝ ለመያዝ የወጣው አዋጅ አለ 721 የሚባል ከገጠር መሬት አጠቃቀም ጋር የተያዙ አዋጆች አሉ። እነኛ አዋጆች ላይ ይዞታ የሚለውን ቃል በራሳቸው መንገድ የተረጎሙበት ሁኔታ አለ ከአዋጁ አፈጻጸም ጋር በሚስማማ መልኩ ማለት ነው። ከመሬት ጋር ያይዘን ስናየው ምንድነው ህግን ተከትሎ መሬትን የሆነን የመሬት ክፍል ይዞ መጠቀምን ነው የሚያመለክተው ከመሬት አንፃር ወይንም ደግሞ ከነኚህ ቀደም ካነሳናቸው አዋጅ አንፃር ስናየው ማለት ነው። በሌላ በኩል ደግሞ በጥቅሉ የፍትሐ ብሔር ህጋችን አንቀጽ 1140 የተመለከትን ከሆነ ይዞታ የሚለውን ቃል ምን በማለት ነው የሚተረጎመው? አንድ ሰው አንድ ነገር በእጁ አድርጎ በእውነት የሚያዝበት ሆኖ ሲገኝ ያለበትን ሁኔታ ነው የሚያመለክተው ነው የሚለው የፍትሐ ብሔር ህጋችን። በዚህ ትርጉም መሰረት አንድ ሰው ባለ ይዞታ ለመሆን ምን ነገሮችን ማሟላት አለበት ያለ እንደሆነ አንደኛ ግለሰቡ ነገሩን በእጁ ማድረግ አለበት ወይም በሌላ ሰው ስለርሱ ተብሎ የተያዘ መሆን ይኖርበታል ማለት ነው ይዞታ የሚለው ነገር ለማቋቋም። ሁለተኛ ነገር ደግሞ ምንድነው የያዘውን ይሄ የተባለውን ንብረት በብቸኝነት የሚያዝበት መሆን ይኖርበታል። በብቸኝነት ሲባል ያው የጋራ የወልም ይዞታ ሊኖር ይችላል። ያው እሱንም ታሳቢ ማድረግ አለብን። ምን ይዘው ነገር ላይ ምንድነው ማዘዝ መቻል ይኖርብናል ማለት ነው። ሶስተኛው ነገር ደግሞ ምንድነው ምን ይዘው ነገር በእጃችን የምናዝበት ነገር ደግሞ ጥቅም ላይ ለማዋል በማሰብ የያዝነው ነገር መሆን ይኖርበታል ማለት ነው። ይዞታ የሚለው ነገር እነኚህ ሶስት ነገሮች ምን ማድረግ አለበት ማለት ነው በአንድ ላይ አሟልቶ መያዝ ይኖርበታል ማለት ነው። በሌላ አነጋገር ምንድነው ኮርፐስ የምንለው አለ እቃው አለ እና አኒመስ የምንለው አለ ይሄ ሐሳብ ክፍሉ ማለት ነው። ያንን እቃ እንይዛለን። እቃውን የምንይዘው ግን ምንን አስበን ነው ማለት ነው ለመጠቀም ለመቆጣጠር
ያንን ታሳቢ ባረገ መልኩ ስንይዘው ምን ይሆናል ማለት ነው ይዞታ የሚለው ነገር እናቋቁማለን ማለት ነው ይዞታ የሚለው ነገር በዛ መልክ ጠቅለል አድርገን ልንገነዘበው እንችላለን እዚህ ጋር አብሮ ምናልባት ልንገነዘበው የሚገባው ነገር ምንድነው ይዞታና አንዳንድ ጊዜ ባለቤትነት የሚምታታበት ሁኔታ አለ የይዞታ መብት ሌላ ነው ባለቤትነት መብት ሌላ ነው የይዞታ መብት በባህሪው ምናልባት ኋላሊ እናነሳ ይሆናል ጠበብ በሚል ነው በባህሪው ማለት ነው የይዞታ መብት ባለቤትነት መብት ግን ከይዞታ መብት ሰፋ ያለ ነው አንድ ሰው ባለቤት ሲሆን የይዞታ መብትም አብሮ ሊኖረው ይችላል ላይኖረውም ይችላል ሰፋ ያለ ነው የባለቤትነት መብት የይዞታ መብት ግን ከዛ ጠበብ ያለ ነው በጣም ጥሩ አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ በዛሬው ዝግጅታችን እንግዲህ በፍትሐ ብሔር ህግ መሰረት ይዞታና ይዞታ መብት የሚገኝባቸው ሁኔታዎች ላይ ትኩረት አድርገናል አቶ እንዳወቀ ፍስሐ በፍትህ ሚኒስቴር ከፍተኛ አቃቤ ህግ ማብራሪያ የሰጡን የሚገኙት እንግዳችን ናቸው ከዚህ ሰዓት ጀምሮ ደግሞ አድማጮቻችን ማሳተፍ እንጀምራለን አድማጭ መስመር ላይ ያለን ሄሎ ጤና ይስጥልኝ አደይ እንዴት አደርሽ ጤና ይስጥልን ማርታ ከ2 ሰላም አደርሽ አለን ይመስገን እሺ አመሰግናለሁኝ በቅድሚያ ለእንግዳሽም ክብረት ይስጥልኝ ብያለሁ እንግዲህ በተነሳው ሐሳብ ላይ ያው የህግ ግንዛቤ እንዲኖረን ሁሉ ጊዜ ለምታደርጉት ነገር በእውነት ኢትዮጵያ ሬዲዮ አንቺንም በጣም አመሰግናለሁ እንግዲህ የንብረትን በተመለከተ አንድ ሰው ንብረት ሲኖረው የራሱ የይዞታ እንትን አለው አይደል እንዴ ንብረት ደግሞ ለልጅ የሚተላለፍ ነው ንብረትና የይዞታ ቀደም ማብራሪያ እንደሰጡት የህግ ባለሙያው እንግዲህ አሁን በከተማችን ውስጥ በአብዛኛው ሰነድ አልባ የሚባሉ ቤቶች ነበሩ አሁንም አሉ አልፎ እነዚህ ሰነድ አልባ ሰዎች ይዞታ አላቸው ሰዎቹ ይዞታ አላቸው የይዞታ የባለቤትነት እንትን ድሮ ባለማወቅም እንትን ባንዳንድ እንትኖች ተተቶች ያው ህጋዊ የሆነ ነገር ሳይኖራቸው ቀርቷል 50 አመት 60 አመት ያንን ይዞታ እየተጠቀሙበት ኖረው አሁን ባንዳንድ የልማት ጉዳይ ላይ እንትን ሲነሳ ያው መንግስትም ያው ግንዛቤ በመፍጠር ወደ ህግ አግባብና ወደ መስመር እንዲገቡ አድርጓቸዋል ግን አሁን ይዞታና ባለመብትነትን በተመለከተ እንግዲህ የሚንቀሳቀስ የማይንቀሳቀስ ከብትም ሆነ መሬትም ቤትም እንግዲህ በተመለከተ ሁለቱ ልዩነት አለው ወይ የባለቤትነትና የይዞታ እንትን ንብረትነት በህግ አኳያ እንደው ምንድነው የምናገኘው አሁን የገጠሪቱ መሬት በተመለከተ ወልአባት ሲሞት ወይንም አስተዳዳሪ ሲሞት ልጆች ያንን ህጋዊ ለማድረግ ምን ያህል ርቀት ይሄዳሉ ይሄንንስ በምን አግባብ ይፈታል የሚለውን ጥያቄ ለመጠየቅ ነው ክብረት ይስጥልኝ አደይ አመሰግናለሁ እሺ በጣም እናመሰግናለን እሺ ሌላ አድማጭ አለን ሄሎ እሺ ተቋረጠ መሰለኝ 011-552-6604 እንዲሁም 011-552-7722 ላይ እየደውላችሁ ማንሳት የምትችሉ መሆኑን እንገልጻለን ከይዞታ መብት ጋር በተያያዘ አደይ አድማጫለን ሄሎ ጤና ይስጥልን አደይ እንደምን አረፈዳችሁ ጤና ይስጥልን ፈጣሪ ይመስገን ክብሩ ይስፋ መምህር እንዳልኬትነት እባላለሁ ከሰሜን ጎንደር አዳርቃይ ያው በቅድሚያ የሁላችንም የህግ ንቃተ ህሊና ለመጨመር ለሁሌው ለምታደርጉት ጥረት ለጣቢያው ለፕሮግራሙ ላንቺም ለእንግዳዬም አክብሮቴ ልባዊ ነው እንግዲህ እንግዳዬም እንዳሉት ብዙ በተለይ በህገ መንግስቱም ላይ የተጠቀሰው ንብረት ለሰው ልጅ የመኖር ህልውና ከሚያስፈልጉ መሰረታዊ ፍላጎቶች አንዱ ነው ይላል ምክንያቱም በቂ የሆነ የኑሮ ደረጃ እንዳብነት መሰረታዊ ፍላጎት ምግብ መጠለያ ሌሎች ሊሆኑ ይችላሉ ለማግኘት እንደ መሰረታዊ ሆኖ ያገለግላል የኔ ጥያቄ የሚመዘዘው ከዚህ ነው ለመሆኑ አንድ ነገር ንብረት ለመባል ምን ነገሮች ማካተት አለበት የንብረት ህግ የሚባለው ደግሞ የንብረት መብት እንዴት እንደሚገኝ እንዴት እንደሚተላለፍ እንዴት እንደሚቋረጥ የባለ ሀብቱና የባለ ይዞታዎች መብቶች ምን እንደሆኑ የሚደነግግ ገዢ ህግ ነው ታዲያ ህጉ ለግለሰቦች ምን አይነት መብቶችን ያጎናጽፋል ለመሆኑ የንብረት ባለቤትነት መብት ለማረጋገጥ ሀገራት ከሚያወጡት ህግ ባለፈ ዓለም አቀፍ ህግጋትና ስምምነቶች ይኖራሉ ብዬ አስባለሁኝ ምክንያቱም አሁን አንዳንድ ግለሰቦች በአለም ላይ በየትኛውም ቦታ በህጋዊ መንገድ ንብረት የማፍራት መብት አላቸውና ዓለም አቀፋዊ ህግጋቱ ካለስ አተገባበሩ እንዴት ነው
የግል ንብረት የመሰብሰብ የመያዝ የመሸጥ የማከራየት መብቶች እንዳሉት ባለሀብቱ ይነገራል። አንዳንድ ጊዜ ግን እነዚህ የግል ንብረቶች ለህዝብ ጥቅም ሲባል ቢወሰድም ነገር ግን በቂ ካሳ የማይሰጥባቸው ሁኔታዎች ይታያሉ። በእንደነዚህ አይነት ችግሮችም ሲፈጠሩ እናስተውላለን። በአንድ በኩል ንብረት ማፍራት ሰብአዊ መብት አድርጎ የደነገገ የኢትዮጵያ ህገ መንግስት፣ በሌላ በኩል ደግሞ ያለ በቂ ካሳ ደግሞ እንደነዚህ አይነት ሁኔታዎች ሲፈጸም ይታያልና ካወጣናቸው ህጎች ጋር ሳይጻረሱም እንግዲህ ይሄን ነገር እንዴት ያዩታል ነው። በንብረት መብት ላይ ያሉ ገደቦችስ ምንድናቸው? የመጨረሻ ግን የማደርገው ሰዎች በይዞታ በሚይዙት ንብረት ላይ በብቸኝነት የሚያዙበት መብት አላቸው። ነገር ግን ይህ መብት ከባለ ሀብትነት መብት አንጻር ፍጹም ነው ወይ? ንብረቱ በእጅ በማድረግ የመገልገል ፍሬውን የመጠቀም መብት ካልሆነ በስተቀር ዋነኛው ንብረቱ በሽያጭም ሆነ በሌላ መንገድ ለሌላ ወገን አሳልፎ የመስጠት ወይም የመሸጥ መብት አላቸው ወይ የሚለውን ለመጠየቅ ነው። ክብረት ይስጥልኝ አይደል? ከመጨረሻው ከእናንተ ጋር ነኝ። በጣም እናመሰግናለን አድማጫችን። እሺ ሌላ አድማጭ አለን። ሄሎ ሄሎ ሄሎ። ጤና ይስጥልን አይደል? ሰላም ነው? አለን ይመስገን። ለምሰጡት አገልግሎት በግልሚያ እናመሰግናለን። ከህግ ባለሙያን አንቺንም እሺ እኛም የህግ አንጻር ላለን ግንዛቤ እውቀት ለምሰጡት አገልግሎት ኢቢሲንም እናንቺንም እናመሰግናለን። ታምራት ነኝ ከቦንጋ። እሺ ታምራት። ሰላም ነው? አለን ይመስገን። እሺ እንግዳውም እንኳን በሰላም መጣ ለማለት ፈልገን በመጀመሪያ እሺ ያዳመጥኩ እንኳን ደህና ቆየ። ሁለት እንትን ማጨላንታን ነው። አንደኛ እነዚህ ሃይማኖታዊ ተቋማት የሚባሉት አለ። ለምሳሌ መስጊድ ቤተክርስቲያን እነዚህ የሚባሉ እንትኖች አሉና የመቃብር ስፍራዎች እነዚህ ሀብት ናቸውና የማይንቀሳቀሱ ሀብት ነው። የማይንቀሳቀሱ ሀብት ነው የሚንቀሳቀስ ሀብት የሚባል ነገር አለና እነዚህ ከመከየግ አንጻር እንዴት ይታያሉ? ሁለተኛ ደግሞ እነዚህ የሰው ልጅም ተንቀሳቃሽ ነው እና የሰው ልጅም እንደዛ ውስጥ ነው እና ውሃ ፀሐይ የሚባል ነገሮች በከየግ አንጻር ከአዲሱ ህግ አንጻር እነዚህ ነገሮች እንዴት ነው ህግ አላቸው ወይስ እናንቀሳቀስ ስንልም ህግ አለው እና እናንቀሳቀስ ስንል ህግ አለ? ህጉ እንዴት ለነዚህ ከለላ ይሰጣል? ሁለተኛ ደግሞ በቃ እስኪ በዚህ ላይ ያለው ነገር እንትን በይና ህጉ ምን ይላል በእነዚህ ጉዳዮች ላይ ማለት ፈልጌ። እሺ እናመሰግናለን ታምራት። እሺ ሌላ አድማጭ አለን። ሄሎ 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 ሄሎ። እሺ መዳመጥ አለ መሰለኝ ተቋረጠ። እሺ አድማጫችን አሁን የተቋረጠ አድማጫችን መልሶ ቢደውልን እናስተናግደዋለን። አለን አድማጭ። ሄሎ ሄሎ ሄሎ። ጤና ይስጥልን። አስፋው ጸጋዬ ከአርሲ ጎሎልቻ። እሺ አስፋው። እሺ አስፋው። አቤት። እሺ መቀጠል ትችላለህ። እሺ አንቺንም ባለሙያውንም አመሰግናለሁ በቅድሚያ። አሁን የገጠር መሬቶች አሉ በስጦታም ይሁን ነገሮች ወደ ልጆች ይተላለፋሉ። እነኛ ንብረቶች ተላልፈው ወደ ሌላ የማዞርና የመሸጥ ችሎታ የለም። ምክንያቱም ሰጠውህ እንጂ መሸጥ መለወጥ አችልም ብሎ የሚከለከልበት ጊዜም አለ። ሁለተኛ ደግሞ አንድ ንብረት ውስጥ እንደተባለው ቅድም ባለሙያው ነካ ሲያደርጉት እያዳመጥኩኝ ነበረ። ዋንዛ ሊኖር ይችላል፣ ባህር ዛፍ ሊኖር ይችላል። ያንን ደግሞ ጥቅሙን አንተ ማግኘት የለብህም እኔ ነው ማግኘት ያለብኝ ብሎ ይላል ሰጪ ወገን ወይም ሻጭ ወገን። ስለዚህ ይህንን ህጉ እንዴት ያየዋል ለማለት ነው፣ ለመጠየቅ ነው እኔ። እሺ ግልጽ ነው። ማብራራት ያለባቸው ነገር ካለ ምናልባት የመሸጥ ምናምን የሚባለው ላይ ነው። ምንን መሸጥ ነው ማለት አድማጫችን? ምሳሌ መሬት ሊሸጥ ይችላል። ቡናዎች ከእግሩ ከአብሮ ይሸጥና ዋንዛ ሊኖር ይችላል እዛ ቡና ውስጥ እኮ መሬቱ ላይ ያሉትን ተክሎች ማለት ነው። ዋንዛውን ግን ምን ነኝ መጠቀም ያለብኝ ብሎ ሻጭ ወገን ይላል። ይሄንን መንግስት እንዴት ያየዋል? መሬትም ከሰጠው ያንን መሬት መሸጥ መለወጥ አችልም ብላ መሸጥ መለወጥ ያለብኝ እኔ ነኝ ብሎ ቤተሰብ ወይም አባት ወይም ደግሞ ሰጪ ወገን የሆነ እንደዚህ ይላል። ይሄንን ህጉ እንዴት ያየዋል ለማለት ነው። ምናልባት አድማጫችን መሬት ስለማይሸጥ ስለማይለወጥ በመሬቱ ላይ ያሉት ንብረቶችን ማለት ነው በዛ መልኩ። አዎ ቡና ምሳሌ ቡና እግሮች ይሸጣሉ አይደለ? እሺ መልካም። አዎ እነኛ ውስጥ ቡና ውስጥ ደግሞ እንጨት ዋንዛ ሊኖር ይችላል ወይም ሌላ እንጨቶች ሊኖር ይችላሉ። እነሱን ግን ባለቤቱ ሻጩ እኔ ነኝ የምጠቀመው ይላል። ይሄንን ደግሞ እንዴት ያየዋል ነው አምለው ነኝ። እሺ እናመሰግናለን አድማጫችን። እሺ ሌላ አድማጭ አለ። ሄሎ ሄሎ ሄሎ። ጤና ይስጥልን።
አብሮ ይስጥል። እንዴት አላችሁ? አለን ይመስገን። እሺ ከወደ ጎንደር ነው ደውላችሁ። እሺ ወዳጅ ይባላለሁ። ያው ጥያቄ ሁለት ጥያቄ ያለኝ ባነሳችሁ ጉዳይ። እሺ የመጀመሪያው ጥያቄ ምንድነው ባለቤትና ባለይዞታ ከሚለው ፍሬ ነገር ላይ ልዩነታቸውና አንድነታቸውን ማብራሪያ ቢሰጥበት። እሺ ሁለተኛ ደግሞ ንብረት የሚለውን ቃል ትርጉም ስንሰጥ ሶስት ነገሮችን ካካተተ ንብረት ሊባል ይችላል ብለን ሶስት ነገሮችን ሲጠቅስ ሰምቻለሁ ባለሙያው። ከዚህ አንፃር ለምሳሌ ኢንተሌክቹዋል ፕሮፐርቲ ምንለው ወይም ደግሞ የአእምሮ ሀብት ከምንለው ሀሳብ ላይ ስንነሳ ለምሳሌ እዚህ አሁን የአእምሮ ሀብት ላይ የሚባሉት ላይ ወይም የሚዳሰስ የሚለውን ካራክተር አያሟሉ እና እዚህ አሁን ንብረት እነዚህ የሆነ የተለየ ነገር ሊኖራቸው ይችላል እና እዚህ ላይ በደንብ ማብራሪያ እንዲሰጥበት። እስኪ ጥያቄውን ግልጽ ያድርጉልኝ እያሉ ነው ባለሙያው። ጥያቄው እጠር ሲል ማለት ነው። ኦኬ አእምሮአዊ ሀብቶች ንብረት አይደሉም ወይ አይነት ነገር ነው? ንብረት ናቸው፣ ግን ንብረትነታቸው አሁን እዚህ ላይ ንብረት ሲባል ሊጨበጥ ሊዳሰስ የሚችል አንድ ካራክተር አሁን ታውተልነት ለንብረት ለሚለው ቃል መያዝ ሲባል ምንድነው? ልናዝበት የምናዝበት ነገር አሁን ለምሳሌ አእምሮአዊ ንብረት ኋላ ላይ አንስተው ነበር። ምናልባት አድማጫችን ካልሰማ እርግጠኛ አይደለሁኝም። ለምሳሌ አእምሮአዊ ንብረቶችን በተመለከተ የሚመዘግቡ የመንግስት ተቋማት አሉ አይደለ? እነኛ ተቋማት ላይ ምን ይኖራል? ንብረቱን በእጅህ አይደለም የምትይዘው፣ ሰነድ ነው የምትይዘው ያንተ መሆኑን የሚገልጽ። ኦኬ በዛ መልክ አንስተን ነበር ምናልባት። እሺ አድማጫችን እናመሰግናለን በጣም። እሺ አንድና እናስተናግድና ሰዓታችንን እንድንጠቀምበት ብዬ ነው። ጊዜ ካለን ደግሞ ቆየት ብለን ሌሎችን እናስተናግዳለን። ሄሎ ሰላም ነው? ሄሎ ጤና ይስጥልን። ሰላም ናችሁ? አለን ይመስገን። በቅድሚያ ለአንቺም ለጣቢያውም እንደውም ለእንግዳችን እንዳወቅም ከበረ ሰላምታ ይድረስልኝ። እሺ በዚህ መምህር ዳንኤል ነኝ ከአንጻር ወረዳ። እሺ በቅድሚያ ለአቶ እንዳወቅ ምስጋናዬን አቀርባለሁ። በተለይ ትምህርት መሰጠት አለበት በተለያየ መልኩ ብዬ አስተያየት አዘል ጥያቄ ካቀረቡት አንዱ እኔ ነበርኩኝና አቅርቤዋለሁኝ። ምናልባት አትኑሪ አላውቅም፣ በአንድ እንትን ላይ አቅርቤዋለሁኝ። ለዚህ ጥያቄ ፍትህ ሚኒስቴር መልስ ለመስጠት አሁን ቅድም እንደሰማሁት ጥረት በማድረጉ እንደ አድማጭ አመሰግናለሁኝ። መቀጠል አለበት ነው። ይህንን ካልኩኝ በኋላ ትንተናው ላይ አንድ ግር ያለ ነገር ስለ ባህር ተነስቶ ወንድሜ ሲያብራራ አየር ላይስ እንዴት ነው ያለው ሁኔታ? ለምሳሌ የኢትዮጵያ የአየር ክልል አለ፣ እንደ ባህሩ የተያያዘ ነው። አየር እንደሚታወቀው አይዳሰስም፣ አይጨበጥም። ግን አገሮት በድንበር የተካለሉ ናቸው። ስለዚህ ከሌላ ቦታ መጥቶ ድንበር ጥሶ ሲገባ በአየር ተጥሶ ሲገባ ይሄ ክልል የኔ ነው እንጂ ያንተ አይደለም ተብሎ ያው ከደህንነትም ከሴኩሪቲም አንፃር ያው ይሄንትን እንዳለ ይታወቃል። ስለዚህ በመሬት ላይ ብቻ ብለን ነው በመሬት ላይ ብቻ ያለነው ንብረት ማለት አንቸገርም ወይ? አየሩስ ንብረት አይደለም ወይ የሚለውን እኔ እንደው አልሰማው ከሆነ አላውቅም፣ ሰፋ ያለ ማብራሪያ ቢሰጥበት። ለምን ይሄ እያንዳንዱ ሀገራት ይሄንን እንትን ስለሚያደርጉ ብዬ ነው። ግልጽ ከሆነ ጥያቄው ግልጽ ነው። እሺ በተረፈ አመሰግናለሁ። እሺ እናመሰግናለን። በጣም እናመሰግናለን። እንግዲህ በርካታ ጥያቄዎችን ተቀብለናል። የሚገናኙትን እያገናኘን ሌሎቹን ደግሞ ኋላ ላይ መጨረሻ ላይ ጠቅላላ አድርገን እናነሳቸዋለን የአድማጮችን ጥያቄዎች። ቀደም ሲል ከይዞታ በህግ ያለው ተርጓሜ እንዲሁም ደግሞ መሟላት ያለባቸውን ስናነሳ ነበረ። የይዞታ መብትና የባለቤትነት መብትን በተወሰነ ደረጃ አንስተውታል። ከአድማጫችንም ከሁለት አድማጫችን አይ ቲንክ ተነስቷል ይሄ ጥያቄና
ምንድነው አንድ ሰው የይዞታነት መብት አለው የባለቤትነት መብት አለው ስንል ምንድነው ልዩነቱ? ምን መብት ይሰጣል? የይዞታነት መብት የሚሰጠው ጠቀሜታ አለ፣ የባለቤትነት መብት ደግሞ የሚሰጠው ጠቀሜታ አለ። ሰፋ እንደሚል ቅድም ሲያነሱልን ነበር የባለቤትነት መብት። እሱን ነገር ትንሽ ዝርዝር አድርገን ግልጽ እናድርግላቸው ብዬ ነው። መልካም እንግዲህ ይዞታ የሚለውን ነገር ስናነሳ በዋነኛነት ያነሳናቸው ሁለት ነገሮች አሉ። አንደኛው ምንድነው ሐሳብ ነው። የሐሳቡ ክፍል ምንድነው? ያንን የተባለውን በይዞታነት የሚያዘው ንብረት መቆጣጠር ነው። መቆጣጠር ሲባል ያው ዛሬ ማዘዝን ይጨምራል ማለት ነው። ሲቀጥል ምንድነው የምናዘው የምንቆጣጠረው ደግሞ ለምንድነው? ለጥቅም ለማዋል ነው፣ ለመጠቀም ነው። ከይዞታ ጋር በተያያዘ በዋነኛነት ምን አይነት ነገሮች ናቸው ተከትለው የሚመጡት ማለት ነው? ይዞታ መብት የሚያጎናጽፈን አንደኛው እዛ ያዝነው ይዞታ ላይ ይዞታ ሲባል እንግዲህ የግድ ሁሉ ጊዜ መሬት ብቻ አይደለም፣ ንብረትን አንድ ላይ የሚያጠቃልል ነው። አሁን ለምሳሌ ያህል አንቺ ወንበር አለሽ እንበል፣ ወይም ደግሞ አንድ ቴሌቪዥን አለሽ እንበል። ያን ቴሌቪዥን ሄደሽ ገዝተሻል፣ ባለቤትነቱ ያንቺ ነው። ነገር ግን ለኔ እንድጠቀምበት ይሄን ያህል ብር ወይም በውል ሊሆን ይችላል ፎር ዛ ማተር ለሁለት ወር ወይ ለሶስት ወር ባንቺ ቴሌቪዥን ልጠቀምበት ብዬ እንዋዋላለን እና አንቺ ኦኬ ለሁለት ወር 1000 ብር ትከፍለኛለህ፣ ወስደህ ትጠቀመዋለህ፣ ከዛን ትመልስልኛለህ ሊሆን ይችላል ውላችን ማለት ነው። በዚህ ጊዜ የኔ ሚና ምንድነው የሚሆነው ማለት ነው? ባለ ይዞታ ነኝ አይደለ? ምኑ ላይ ቴሌቪዥኑን ይዤዋለሁ፣ አዝበታለሁ። እስከመቼ ድረስ? እስከ 1 ወሯ ጊዜዋ እስክታልቅ ድረስ እጠቀምበታለሁ በቴሌቪዥኑ ማለት ነው። ነገር ግን ምን ማድረግ አልችልም? ቴሌቪዥኑን መሸጥ መለወጥ በስጦታ መስጠት አልችልም። ባለቤቱ አንቺ ግን ምን ማድረግ ትችያለሽ? ቴሌቪዥኑ መሸጥ፣ እነዚህ ነገሮች መብት ይኖረኛል፣ መለወጥ እስከዛ ድረስ የደረሰ ምን የተለጠጠ መብት አለሽ ማለት ነው። ይሄ ማለት በሌላ አነጋገር ምንድነው? የባለቤት የሆነ ሰው በተመሳሳይ ወቅት ባለ ይዞታም ሊሆን ይችላል ማለት ነው። ንብረቱ ላይ መጠቀም ምናምን ይችላል። ከዛ ሲያልፍ ደግሞ እስከ መሸጥ። ባለ ይዞታ የሆነ ሰው ግን የዚህ መብቶቹ የተገደቡ ናቸው። የግድ ባለቤት ላይሆን ይችላል ማለት ነው። በዛ መልክ ልዩነቱን ልንገነዘብ ይገባል ማለት ነው። ከቤት ኪራይ ጋር ተያይዞስ እሱንስ ማንሳት አንችልም? ኦቪስ ለምሳሌ አከራይ አለ፣ ባለቤቱ ተከራይ አለ። የሚከራየው ሰው ቤት ውስጥ እስካለ ድረስ ያ ቤት በሱ ስር ነው ያለው። ጥሩ ምሳሌ ነው። ቤት ላይ መቆጣጠር፣ በቤቱ መጠቀም፣ ሁሉም ነገር መብት ይኖራል። ኢቨን እስከምን ድረስ ነው የተከራዩ መብት ማለት ነው? ባለቤት የሆነው ሰው ያለ ተከራዩ ፍቃድ የተከራዩ ቤት መግባት አይችልም አይደለ? ቢገባ ምንድነው ከትይወገድልኝ ብሎ ሊከሱ ይችላል። ማንን? ባለቤቱን። አከራዩ ማለት ነው። አከራዩ ባለቤቱ ነው። ባለቤቱን በውል እስከ እንዲጠቀምበት እስከፈቀደልን ድረስ ጥሩ ምሳሌ ነው። ይሄ ምንድነው ማለት ነው? ባለቤት የሆነው ሰው በውል ምን አሳልፎ ሰጥቷል? የይዞታ መብቱን አሳልፎ ሰጥቷል። ባለቤትነቱን ግን አልሰጠም። ባለ ይዞታ የሆነው ሰውስ ያን ቤት ይጠቀምበታል እንጂ ማድረግ አይችልም፣ ማስተላለፍ አይችልም። ያኛው መብት የሰፋ ነው። ባለቤት ሲኮን አንዳንዴ ባለ ይዞታ አብሮ ሊኮን ይችላል ማለት ነው። ባለ ይዞታ ነሽ ማለት ግን የግድ ባለቤት ነሽ ማለት አይደለም። እዛም ድምዳሜ ላይ መድረስ የለብንም ማለት ነው። ልክ የመሬትም ጉዳይ እንደዛ ነው። ቅድም እንዳልነው ከመሬት ጋር ተያይዞ የገጠርም ሆነ የከተማ መሬት የመንግስትና የህዝብ ነው አይደለ? በባለቤትነት ደረጃ ካሰብን የመንግስትና የህዝብ ነው። ግለሰቦች መሆን አይችሉም ማለት ነው። መሬትን በባለቤትነት መያዝ አይችሉም፣ ህገ መንግስቱም ስለማይፈቅድ። ነገር ግን ምን ይሆናል? መንግስት አሁን የከተማ ቦታዎችን በሊዝ አሳልፎ ለማን ይሰጣል? የይዞታ መብት ለማን ይሰጣል? ለግለሰቦች ይፈጥራል። የሊዝ መብት ሲኖርሽ ምን ታደርጊያለሽ ማለት ነው? እዛ መሬት ላይ የመጠቀም መብት ይኖርሻል ማለት ነው። እዛ መሬት ላይ ንብረት ታፈሪበታለሽ። ቤት ልትሰሪ ትችያለሽ፣ ልትገነቢ ትችያለሽ። ቤቱን ነው የምትሸጠው። ትክክል ገብቶሻል። እዛ ላይ የሊዝ መብቱን ስታገኙ ማለት ነው። አሁን በተለምዶ ብዙ ጊዜ ምንድነው ያው መሬት ይሸጣል ምናምን ጀስት ይባላል ለቤት ሲሸጥ መሬት ተሸጠ ወር ምናምን ነው የሚባለው። በዚህ መልኩ ነው የሚገለጸው። ነገር ግን መሬት ያው አይሸጥም አይለወጥም። ይሄ የሚታወቅ ያው ብዙዎቻችን የምናውቀው እንትን ነው። እኛ ሀገር ላይ መሬት አይሸጥም አይለወጥም። ግን ላይው ላይ ምን ማድረግ እንችላለን? ንብረት እናፈራለን።
ያፈራነው ንብረት ደግሞ መሸጥ መለወጥ እንችላለን ማለት ነው። እዚህ ጋር ተያይዞ ምናልባት መጨረሻ ላይ አንድ አድማጫችን ካነሱት ጋር ያይጂ ለመመለስ ያህል ይሄ አየር ክልል ምናምን የሚል ነገር ያነሱት ነገር አለ። እሺ ሶ ምን አለ አሁን ከመሬት ጋር በተያያዘ አንድ ሰው የሆነ መሬት ላይ ይዞታ ባለቤት ሲሆን ያንን ይዞታውን ለመጠቀም እስከሚያስችለው ድረስ ይዞታውን ለመጠቀም ለምሳሌ አንድ ይዞታ ላይ እቤት የምትገነቢ ከሆነ እንበልና ባለ 10 ፎቅ ወደ ላይ ትልቅ ህንጻ መገነቢ ከሆነ መሰረት ለመስራት ደግሞ ወደ ይተይጃለሽ ወደ ውስጥ ትቆፍሪያለሽ አይደለ ህንጻውን ለማቆም ህንጻውን ለማቆም የሚያስፈልግሽን ያህል ወደ ውስጥ ያለውን ቦታም ምን ያደርጋል ማለት ነው የይዞታው አንድ አካል ይሆናል ማለት ነው። ወደ ላይ የምትይጅበት ከፍታ ይኖራል 10 ህንጻ የሚፈልገው አይደለ እስከዛ ድረስ ምንድነው ማለት ነው ያን ንብረት ለማፍራት ወይም ያን ንብረት ለማቆም እስኪርሽበት ወይንም ደግሞ ያን ንብረት ፖስት ለማድረግ እስከሚያገለግልሽ ከፍታ ድረስም የንብረቱ አንድ አካል ተደርጎ ነው የሚታሰበው ማለት ነው። ቀደም ከሴኩሪቲ ከምናምን ጋር የተነሳው ነገር በዚህ መልኩ ነው የሚታሰበው። እኛ ሀገር መሬት የተፈጥሮ ሀብቶች ምንላቸው የወንዝ ሐይቆች ምናምን ያው የመንግስት ሀብቶች ናቸው የግለሰብ አይደሉም። እነኝን ወይንም ደግሞ ከሴኩሪቲ ከደህንነት ጋር ምናምን በተያያዘ የሚኖሩ እንትኖች ይኖራሉ ክልከላዎች ይኖራሉ። እነሱ የሚገዙበት ራሱን ይቻለም ደግሞ የህግ ማዕቀፍ አለ። ከዓለም አቀፍ የአቪዬሽን ህጎች ይኖራሉ። የተለያዩ ሀገራት ከሀገራት ጋር የሚኖራቸው በስምምነት እንትን የሚሏቸው ነገሮች ይኖራሉ። በዋነኛነት ያ የሚገዛበት የራሱ ህግ ይኖራል። ነገር ግን እዚህ ጋር ለማንሳት ያሰብነው ምንድነው ንብረት ሲባል በባህሪው የሚያዝ ነገር ነው ማለት የምንቆጣጠረው ነገር ነው። ዋጋ ያለው ነገር መሆን ይኖርበታል። ሲቀጥል ደግሞ ምን ሊኖር ይገባል ብለናል ጥቅም ሊኖር ይገባል ማለት ነው። በዛ አንሳር ነው እንትን ማለት ለነገነዘበው የሚገባው ማለት ነው። ጥሩ ሌላው የይዞታ መብት የሚገኝባቸው ሁኔታዎችን እነዚህን ደግሞ ዝርዝር አድርገን እናንሳቸው። ኦኬ እሺ ይዞታ እንግዲህ በተለያየ አይነት መልኩ ሊገኝ የሚችልበት ሁኔታ ይኖራል። በዋነኛነት ግን ይዞታ የሚገኝበት መንገድ በ3 በ4 ክፍሎች ከፍለን ልናይ የምንችልበት ሁኔታ ይኖራል። የመጀመሪያው ምንድነው ይዞታ መብት በመያዝ የሚገኝበት ሁኔታ አለ። ሌላው ሰነድ ወይንም ደግሞ እቃውን ቀጥታ በመረከብ የይዞታ መብት ስታብሊሽ የሚደረግበት ሁኔታ አለ። ሌላው ምንድነው ከህግ የሚመነጭ ወይንም ደግሞ ይሄ ኦፕሬሽን ኦፍ ሎው የምንለው አለ። በዛ አግባብ ከህግ በመነጨ ሁኔታ የይዞታ መብት የሚፈጠርበት ሁኔታ አለ። ሌሎችም ደግሞ ኋላ ላይ የምናነሳቸው ሌሎች ሁኔታዎችም ይኖራሉ። የመጀመሪያው ነጥብ ለማንሳት ያህል የይዞታ መብት በመያዝ ይፈጠራል የሚለውን ያየ እንደሆነ ፍትሐ ብሔር ህጋችን አንቀጽ 1151 ላይ ምን የሚል ድንጋጌ አለ? ባለቤት የሌለውን አንድ ግዙፍነት ያለውን ተንቀሳቃሽ ነገር ባለሀብት ለመሆን በማሰብ የያዘ ሰው ሀብትነቱን ያገኛል የሚል ድንጋጌ አለ። ምንድነው ባለቤት የሌለውን አንድ ግዙፍነት ያለውን ተንቀሳቃሽ ነገር ባለሀብት ለመሆን በማሰብ የያዘ ሰው ምን ይሆናል? የዛ ሀብት ባለቤት ይሆናል ለሚል ድንጋጌ አለ። ይሄ ማለት ምንድነው? አንድን ተንቀሳቃሽ ነገር ባለቤት የሌለውን የራሳችን ሀብት ለማድረግ አስበን ስንይዘው አብረን ምን እየፈጠርን ነው ማለት ነው? የይዞታ መብትን እየፈጠርን ነው ማለት ነው። በመያዝ ምን ልናደርግ እንችላለን? በዚህ መልክ ሀብት ልንፈጥር እንችላለን ማለት ነው። ምናልባት በዚህ ዘመን ባለቤት የሌለው ነገር ይኖራል እንደ ማለት አይገኝም ማለት አብዛኛው ነገር ባለቤት አለው። ግን አንዳንድ ጊዜ ምን አለ መሰለሽ ዋጋ የለውም ብለን የምናስባቸው ነገሮች ይኖራሉ። ለምሳሌ እኔ አሁን የመጣውበት አካባቢ የምዞን የሚባል አለ እዚህ ማዕከላዊ ኢትዮጵያ ክልል ማለት ነው። እዛ ሳጃ የምትባል አንድ ከተማ አለች። እዛ ከተማ ላይ አንድ ማቀው ልጅ አለ። ምን ያደርጋል ይሄ ልጅ እንትኖች አሉ አይደለ? ይሄ አሁን መንገድ ሲሰራ አንበል ምናምን ጥርጊያ ሲጠርግ ይትላል ጉቶች ምናምን አሉ አይደል? ይሄ የዛፍ ምናምን ይትላል ዛፎች ስሮች ምናምን ይጣላሉ። እነኚህ ሲጣሉ እንግዲህ ወይ ማሽን መንገድ ሲጠርግ ምናምን አውጥቶ የሚጥላቸው ናቸው። ሰው አይወስዳቸውም። ማገዶ ለማድረግም ፈልጠሽ ለመጠቀም ትንሽ ያው አስቸጋሪ ናቸው። ያው ጠንካራ ምናምን ስለሚኖራቸው ማለት ነው። እና ይሄ መለሽ ልጅ ይወስደውና እነኛ ነገሮች ምን ያደርጋቸዋል?
በደንብ አድርጎ በማሽን ይቆራርጧቸው አሽቷቸው ቀለም ምናምን ቀብቶ ላይ ወደ ቨርኒሽ ምናምን ቀብቶ የተለያየ ቅርጽ ያላቸው ነገሮች ያረጋቸዋል ማለት ዋጋ ወደዋለው ነገር አመጣቸው ማለት ነው እሺ አሁን ይሄ ወደቀ ነገር ነው ባለቤት የለውም ፎርዛ ማተር ያን ነገር ምን አረጋው ማለት ነው ይሄ ልጅ ባለቤት ለመሆን አስቦ አመጣው ሊያው ላይ ደግሞ የተወሰነ ቫልዩ አዳረገበት ቀለም ምናምን ቀባባው የሆነ ቅርጽ ምናምን እንትን አለበት ማለት ነው ፈጠረበት ሶ ወደ ምን አመጣው ማለት ነው በመያዝ ምን ፈጠረ ሀብት ፈጠረ ማለት ነው እግረ መንገዱን ይሄ ልጅ እዛ ቃሌ ምን አለው የሀብትነት ብቻ ሳይሆን የይዞታ መብት አለው ማለት ነው ሶ ከዚህ ቃ የሚገኝ ፍሩት ሊሆን ይችላል ወይም ፍሩቲኒሲንስ በመሸጥ መታገኙ ገቢ ሊሆን ይችላል ለሰዎች ወይ በማሳየት መታገኙ ገቢ ሊሆን ይችላል ሶ ምን አረጋ ማለት ነው በመያዝ ሀብት የይዞታ መብት ፈጥሯል ብለን ልንል እንችላለን ደስለ አንዳንዴ እንደሱ ስትል ምን ተዛለኝ አንዳንዴ ወድቆ የነበሩ ቃዎችን በመጠቀም የተለያዩ ነገሮችን ከዛ ሪሳይክል ያያረጉ ምናምን አሉ አው ልክ ነሽ ቆሻሻ ምናምን ተብሎ ታስቦ የሚጣሉ ነገሮችን ከሱ ላይ ወስደው ሲጠቀሙበት የተለያዩ ነገሮችን ሰርተው ዲኮር አድርገው ሲሸጡ ሲጠቀሙበት እናያለን በቃ ያ ነው በመያዝ ይዞታ መፍጠር አንደኛው ጥሩ ምሳሌ ሊሆን የሚችለው አንደኛው ይሄ ነው ሌላው ምንድነው የሆነ ሲሊ ቢመስልም ፍትሐ ብሔር ሕጋችን አንቀጽ 1153 ላይ የተጠቀሰ ነገር አለ ምን የሚል ንቦች አሉ አይደለ ይሄ ማር የሚያመርቱ እነኚህ ንቦች ከቀፏቸው ወጥተው በሚሄዱ ጊዜ ቀፎ ውስጥ እስካሉ ድረስ እነኛ ንቦች እንደማን ንብረት ነው የሚቆጠሩት የቀፎ ባለቤት ይኖራል አይደለ የዛ ሰው ንብረት ተደርገው ነው የሚታሰቡት ሄደሽ አደጋ ብታደርሽባቸው ወይ በኬሚካል ብትገያቸው እዛ ቀፏቸው ውስጥ ይያሉ ጀስት ሶ ለደረሰበት ዳሜጅ ሊጠይቅሽ ይችላል ማለት ነው እንደ ንብረት ተቆጥረው ሶ እንደዚህ አይነት ንቦቻውን አንዳንዴ ወይ ማራቸው ሲቀፏቸውን እንትን ብለን ማራቸውን ስንቆርጥ ወጥተው ይሄዳሉ አይደል ወጥተው በሚሄዱ ጊዜ እንደምንድነው ኮንሲደር የሚደረጉ በፍትሐ ብሔር ሕጋችን መሰረት ባለቤት እንደሌለው ንብረት ነው ኮንሲደር የሚደረጉ ዘን አፍተር ሄደው የሌላ ሰው ቤት የሌላ ሰው ቀፎ ውስጥ ይገባሉ የሌላ ሰው ቀፎ ውስጥ ሲገቡ ኢሚዲየትሊ ምን ይሆናል ማለት ነው ያ ሰው ደግሞ የሱ ባለቤት ይሆናል ተከከለ ቀፎ ባለቤት ያንዎቹ ባለቤት ይሆናል ማለት ነው ሶ እዚህ ጋር በመያዝ ምን ፈጠር ማለት ነው ይዞታ መብት ፈጠር ማለት ነው ምን ተዛለኝ ጎረቤትና ጎረቤት ቢሆኑ እነዚህ ሰዎች ጎረቤትና ጎረቤት ቢሆኑ በቃ ንቦችን ለማስኮብለል ጥሩ አበባ እየተከልች ቤትሽ ላይ አይመስልሽም የሆነ አበባ ምናምን እየተከልሽ የሆነ የሚያማምር አርቲፊሻል አበባን ታረጊያለሽ ለመሸወድ አገኘን ብለህ መጣ ደግሞ አሰብኩኝ ልክ ነሽ እንደዚህ ነው በተለይ የቤት እንስሳት ምናምን ትንሽ እንገጠር አካባቢ ምናምን እኮ ያጋጫል ከጎረቤት ታውቂያለሽ አይደል በተለይ ዶሮ ምናምን ሄዶ የጎረቤትን እህል ምናምን እንትን ይላሉ አንድ መጋጫ ነው ያው ንብ መንገዴ በዚህ መልክ አበባ ተካያርግሻል ግቢሽ ላይ ሶ በዛ መልክ እንትን እንላለን ሌላው ምንድነው ፍትሐ ብሔር ሕጋችን ላይ አንቀጽ 1154 ላይ ያለው የወደቀ ዕቃ ማግኘት ጋር በተያያዘ ነው አንድ ሰው ይዞታ መብት ከሚፈጠርበት ነገሮች አንደኛው የወደቀ ነገር ስታገኚ ነው የወደቀ ነገር ስታገኚ ነው ሲሳው ለምሳሌ አንቺ ሞባይልሽ ቢጠፋ ሳምበዲ ኤልስ ያገኛል አይደል ያ ሞባይል ባለ ይዞታ እጁ ላይ ያዘው ግን ይሄ ማለት ቀጥታ የባለ ይዞታን መብት አይሰጠውም ምን ይሆናል ህጉ ላይ የተቀመጡ ክራይቴሪያዎች አሉ ማሳወቅ ይኖርበታል ለሚመለከተው አካል እንዲህ አይነት ነገሮችን እንኳን መቀበል የሚቀበል አካል ከሌለ የሚመለከተው አካል ምንለው ከሌለ ምን ማድረግ ይኖርበታል በቂ ጥረት ማድረግ አለበት ባለቤቱን ለመፈለግ ባለቤቱን አግኝቶ ለመመለስ ማለት ነው ሶ ያን በቂ ጥረት አግኝቶ ለሚመለከተው አካል አሳውቆም ባለቤት ከሌለው ምን ይሆናል ማለት ነው ይዞታ መብት ይፈጠራል ማለት ነው ኢንኬዝ ባለቤቱ ደግሞ ከተገኘ ምን ይሆናል ላገኘበት ተከፍ ቢሆን ወረታ የመጠየቅ መብት ይኖረዋል በፍትሐ ብሔር ሕጋችን መሰረት ሌላው ያው ወድቆ የተገኘ ነገር ቀጥታ የራስ ማድረግ በወንጀልም ያስቀጣል በነገራችን ላይ እሱንም ታሳቢ ማድረግ አለብን ወድቆ ስላገኘን ብቻ የራሳችን ንብረት አይሆንም ለሚመለከተው የፖሊስ አካል ሊሆን ይችላል የጸጥታ አካል ማሳወቅ ይኖርብናል ያው የሰው ዕቃ
ወደቀ አገኘን ወሰድነው ቀጥታ ይዞታ መብት አንፈጥርም የሚለው ነገር ያው አድማጮች በደንብ ታሳቢ ሊያረጉት ይገባል ማለት ነው። ሁለተኛው ይዞታ የሚፈጠርበት እንግዲህ ቅድም እንዳልነው ሰነድ ወይንም ደግሞ እቃውን በማስረከብ ነው። ሰነድ ማስረከብ የሚባለው ቅድም አሁን ለምሳሌ ያነሳነው አንድ አድማጫችን የሚያነሳው ነገር አለ። አሁን የኮፒራይት መብት ያለው ሰው ምንድነው እጁ ላይ የሚኖረው? ያው ከአይምሮአዊ መብት ጥበቃ ኤጀንሲ የተሰጠው ሰነድ ወር ምናምን ነው ሊኖር የሚችለው አይደል? ያንን መብት ለሌላ ሰው መስጠት ከፈለገ ምንድነው የሚሰጠው? ይሄ ሰው ሰነዱን ነው ትራንስፈር የምታደርገው አይደል? ጀስት እንደዚህ በዚህ ውል ከዚህ አይምሮአዊ ንብረት የሚገኝን ገቢ እሱ እንዲጠቀምበት ብዬ አስተላልፌ ይሰጣለሁ ማለት ነው። ሶ በዚህ ጊዜ አክቹዋል ዴሊቨሪ አይኖርም። ምን ነው የምንቀባበለው ማለት ነው? ሰነድን ነው የምንቀባበለው ማለት ነው። በዚህ ጊዜ ምን ሊፈጠር ይችላል ማለት ነው? ቀደም እንዳልነው የይዞታ መብት ሊፈጠር ይችላል ማለት ነው። ሶ እንደዚህ አይነት የይዞታ የኮንስትራክቲቭ ዴሊቨሪ የምንለው አይነት ማለት ነው። ሁለተኛው ያነሳነው ደግሞ ምንድነው? እቃውን ቀጥታ በማስረከብ ይዞታ ሊፈጠር ይችላል። ቀደም እንዳነሳነው በምሳሌ እኔና አንቺን ቴሌቪዥን ለመጠቀም እኔ ውል ተዋውለን እንትን ካለን ቴሌቪዥንሽን እንደሰጠሽኝ ምን ሆነ ማለት ነው? ይዞታ መብቱ ተፈጠረ ማለት ነው። ሶ ሰነዶችን ወይንም ደግሞ እቃውን በመረከብ ምን ሊፈጠር ይችላል ማለት ነው? የይዞታ መብት ሊፈጠር ይችላል ማለት ነው። ሌላው ደግሞ ከህግ የሚመነጭ የይዞታ መብት ፈጠራ አለ። ከህግ የሚመነጭ የይዞታ መብት ፈጠራ በዋነኛነት እንደ ጥሩ ምሳሌ ልናነሳ የምንችለው ከውርስ ጋር የተያያዘ ነገር ነው። የውርስ ህጋችንን ያየን እንደሆነ አንድ ሰው በህይወት ኖሮ ንብረት አፍርቶ ልክ ህይወቱ እንዳለፈ ውርስ ይከፈታል። ያን ንብረት ወደ ወራሾቹ ነው የሚተላለፈው አይደለ? ንብረት ካለ ያን ብቻ አይደለም፣ መብቶች ካሉት ቅድም እንዳልነው ክሬት ያደረገው የይዞታ መብት ካለ ያ የይዞታ መብትም ወደ ማን ይተላለፋል ማለት ነው? ወደ ወራሾቹ ይተላለፋል ማለት ነው። ይሄ ምንድነው? ሌላ ወይንም ደግሞ እቃ በመቀባበል ሳይሆን ራሱ ህጉ ራሱ ክሬት ያደረገው ይዞታ የሚፈጠርበት መንገድ ነው ማለት ነው። ሌሎች ከዚህ ከሶስቱ ውጪ በሆኑ መንገዶችም ይዞታ መብት ሊተላለፍ የሚችልበት ሁኔታ አለ። ለምሳሌ ይርጋን እናንሳ። ይርጋ አሁን አንቺ መብት አለሽ፣ አንድ ንብረት ላይ ይዞታ መብት አለሽ እንበል። ያንን ንብረትሽን እኔ የይዞታ መብትሽን ተጋፍቼ እኔ መጠቀም ጀመርኩኝ እንበል ይዤው። ይሄንን መጋፋት ወይንም ደግሞ ከት እንዲወገድልኝ ብለሽ ፍርድ ቤት የምትጠይቂበት የራሱ የሆነ ታይም ፍሬም አለ። በዚህ ታይም ፍሬም ውስጥ ሄደሽ ካልጠየቅሽ ምንድነው የሚሆነው ማለት ነው? ሄደሽ ብትጠይቂ ይርጋ ያግዷል መብትሽን ለማስከበር ሄደሽ ብትጠይቂ። ሶ ይርጋ ካገደው ምን ሆነ ማለት ነው? ያ የወሰደው ሰው ምን ሆነ ማለት ነው? መብት ፈጠረ ማለት ነው። ራሱ መጠቀም ጀምሯል አይደል? ኦሬዲ መብት ፈጥሮ መጠቀም ጀምሯል ማለት ነው። ሶ እንደዚህ አይነት ሁኔታዎችም ይኖራሉ። የገጠር መሬት አጠቃቀም አዋጁን ያየን እንደሆነ ለምሳሌ የገጠር መሬት አዋጁ ላይ አንድ ሰው የገጠር መሬትን ለብድር አገልግሎት በማስያዣነት ተጠቅሞ መበደር እንደሚችል ይደነግጋል እዛው አዋጅ ላይና ይሄን የይዞታ መብቱን አስይዞ የተበደረ ሰው መክፈል ካልቻለ ምን ሊሆን ይችላል? ያ ተቋም ያበደረው ተቋም እስከ 10 አመት ኤክስቴንድ ሊያደርግ የሚችል ውል ተዋውሎ ነው እንግዲህ እንት የሚሉት ምን ያደርጋል ማለት ነው? ይዞታውን ከዛ ሰው ላይ ወስዶ ይዞታውን ምን ማድረግ ይችላል? መጠቀም ይችላል ማለት ነው አበዳሪው። ሶ ቀጥታ ዴሊቨር አድርገሽ ከሰጠሽው እሰዩ፣ ካልሆነ ምንድነው በፍርድ ቤትም ምን ሊባል ይችላል ማለት ነው? ሊወሰንልሽ የሚችልበት ሁኔታ አለ ማለት ነው። ሶ እንደዚህ አይነት ነገሮችም ሊኖሩ ይችላሉ። ሌላው ምንድነው የሙሉ የባለቤትነትና የአላባ መብት አንድ ላይ ተያይዞ በሚተላለፍበትም ጊዜ የይዞታ መብት ሊፈጠር ይችላል። ይህ ሲባል ምንድነው አንድ ሰው ቤት ወይንም የሆነ ነገሩን ሲሸጥ የአላባ መብቱንም አንድ ላይ ከሆነ የሚያስተላልፈው ያ ባለቤት የሆነ ሰው የአላባ ወይንም ፍሩቱን የመጠቀም መብት አብሮት ስለሚተላለፍ የይዞታ መብት ክሬት ይደረጋል። አንዳንድ ጊዜ ግን ምን ሊሆን ይችላል? ቤቱን ስንሸጠው ቤቱ እዳ ያለበት ወይንም ደግሞ ቤቱን በይዞታነት የሚጠቀመው ሰው ሊኖር ይችላል አይደል? እስከ 2 አመት ድረስ
ሚስተር ኤክስ ነው ቤቱ ላይ የሚጠቀመው አንተ ቤቱን ብትገዛውም ከ2 አመት በኋላ ነው የመጠቀም መብቱን የምታገኘው ብለን ውላችን ላይ ልናካትት እንችላለን ሶ በዚህ ጊዜ ምንድነው በከፊል ነው የባለቤትነት መብት ብቻ አስተላልፈን ያላባ መብቱን አስቀርተናል አይደለ ያላባ መብት ለሌላ ሰው ተሰጥቷል ማለት ነው ነገር ግን ሁለቱንም አንድ ላይ አድርገን በመናስተላልፍ ጊዜ ምን ይሆናል የይዞታ መብት ይፈጠራል ማለት ነው ሶ በዋነኛነት በእነኚህ 3 መንገዶችና ቀሪዎቹንም የባነሳናቸው መንገዶች ሊፈጠር የሚችልበት ሁኔታ አለ ማለት ነው በጣም ጥሩ ካድማጮች ጥያቄዎች የተወሰኑት ተመልሷል የተወሰኑትን ተመልሰን እናያቸዋለን አንድ ጥያቄ ብቻ ላንሳ የይዞታ መብት ቀሪ የሚሆንባቸው ሁኔታዎችስ አሉ ወይ የሚለው እናንሳውና ወደ አድማጮች ጥያቄ ያልተመለሱትን አይተን እና እንጨርሳለን እሺ መልካም እንግዲህ የይዞታ መብት ቀሪ መሆን ጋር በተያያዘ በሁለት ዋና ክፍሎች ማደበል እናያቸው እንችላለን የመጀመሪያው ምንድነው ፍጹም በሆነ መልኩ ይዞታ ቀሪ የሚሆንበት ሁኔታ ወይንም ደግሞ አብሶሉት ኤክስቴንሽን የምንለው ሲሆን ሁለተኛው ደግሞ አንጻራዊ በሆነ መልኩ ይዞታ ቀሪ የሚሆንበት ሁኔታ ነው ፍጹም በሆነ ሁኔታ ይዞታ ቀሪ የሚሆንበት ሁኔታ ስንል ምን ማለታችን ነው አንድ ይዞታ ለምሳሌ ይሄ ወንበር ሊሆን ይችላል ወይ ደግሞ ስልክ ሊሆን ይችላል ያ ስልክ ቢቃጠልብሽ አሊያ ደግሞ ወንበር ከሆነም በማይጠገም መልኩ ዳሜጅ ቢደርስበት ምንድነው የሚሆነው ማለት ነው ይዞታ መብቱ ኤክስቲንክት አደረገ ማለት ነው ከዛ በኋላ ኖ ሞር በዛ ወንበር መጠቀም አይኖርም አይደለ ወይ በዛ በተቃጠለው ሞባይል መጠቀም አንችልም አይደለ እንደዚህ አይነት ነገሮች ምን ያደርጋሉ ማለት ነው ይዞታን አብሶሉትሊ ፍጹም በሆነ ሁኔታ ምን ያደርጋሉ ማለት ነው ቀሪ ያደርጋሉ ማለት ነው በሌላ በኩል ደግሞ ሪላቲቭ በሆነ ሁኔታ ወይንም ደግሞ አንጻራዊ በሆነ ሁኔታ ይዞታ ቀሪ የሚሆንበት ሁኔታ አለ ለምሳሌ አንቺ ይሄ የሞባይል ለመጠቀሙ የይዞታ መብቱ እጅሽ ላይ ካለ ይሄ ነው ይዞታ መብት እኔ ደግሞ በገዛሽ በሌላው ወይንም ደግሞ በቀበልሽ ምንድነው የሚሆነው ማለት ነው ይዞታ መብቱ አንቺ ጋር ቀሪ ሆነ እኔ ጋር ደግሞ በአንጻራዊነት ምናና ክሬት ተደረገ አይደል ሶ እንደዚህ አይነት ሁኔታዎችን ማንላቸዋለን በአንጻራዊነት ይዞታ ቀሪ የሚሆንበት ሁኔታ እንላለን ሶ ዘርዘር አድርገን እናያቸው ከተባለ ያው የተለያዩ ነገሮችን ማንሳት እንችላለን ለምሳሌ አይደል ለይዞታ መኖር አስፈላጊ ሆኑ ያሳብ እና አቃውን በእጅ ማድረግ ሁኔታ ሲቀር በይዞታ ስር የሚገኘው ቃል ላይ ውድመት ሲደርስ በሽያጭ በመናም ስናስተላልፍ በዚህ ሁኔታዎች ይዞታ ቀሪ ሊሆን ይችላል የሚለው ነገር ያው በጣም ጥሩ ወደ አድማጮች ጥያቄ እንሂድና የማርታ ጥያቄ ተመልሷል ብዬ አስባለሁ ከገጠር መሬት ጋር በተያያዘ እርሱ በአንድም በሌላ መልኩ የነካኳቸው ሁኔታዎች አሉ የገጠር መሬት አጠቃቀም ይዞታና አጠቃቀም በተመለከተ ራሱን የቻለ አዋጅ አለው እሱ ላይ እንሰራበታለን ብዬ አስባለሁ ከዚህ በኋላም ቆየት ብሏል አይ ቲንክ ከሰራንበት የብዙ ሰው ጥያቄ ስለሆነ እንመለስበታለን ተስተካክሎ የወጣ ተሻሽሎ የወጣ የገጠር መሬት አዋጅ አለ መምህር እንዳልክ ያነሱልን ጥያቄ አለ ያልተመለሱትን ለማየት ምን አይነት መብት ያጎናጽፋል ያሉት ነገር አለ አንስተናል በርግጥ ግን አንድም በሌላ ሌላው የግል ንብረቱ ለህዝብ ጥቅም ሲወሰድ በቂ ካሳ ማይሰጥበት ሁኔታ ይስተዋላል እነዚህ አይነት ነገሮች እንዴት ይታያሉ ያሉት ነገር አለ ይሄንን በተመለከተ ራሱን የቻለ አዋጅ አለ የግል ንብረት የሚለቀቅበትና ካሳ የሚከፈልበት አዋጅ አለ ይሄንን ራሱን ችሎ እንመለስበታለን አንድ ጥቆማ ብለን እንውሰደው ሌላ ታምራት ያነሳልን አለ ሃይማኖታዊ ተቋማት እንዴት ይታያል ከይዞታ አሁን ከተነሳው ርዕስ ጋር ያሉት ነገር አለ ታምራት ከቦንጋ የሃይማኖታዊ ተቋማት እንዴት ይታያል ያሉት ነገር አለ ማለት ሃይማኖታዊ ተቋማት እንደሚታወቀው ይዞታ ያው ይሰጣቸዋል ነገር ግን ባለቤት አይደሉም ያው መሬት እንዳልነው የመንግስትና የህዝብ ነው ይዞታ ግን የሚያገኙበት ሁኔታ አለ የከተማ ቦታም ከሆነ የሊዝ አዋጁ ላይ የተቀመጠበት ሁኔታ አለ እንደዚህ አይነት የሃይማኖት ተቋማት መሰሊ እየተመደበ የሚሰጣቸው አካላት ይኖራሉ አይደል ሶ ለስራቸው በሚያገለግል ወይንም ደግሞ ሃይማኖታዊ ተቋማትን ለመገንባት ሊሆን ይችላል መሰል እንደ አይነት ነገሮችን ለማድረግ ይዞታ ሊሰጣቸው የሚችልበት ሁኔታ አለ ከዛ ባለፈ ይዞታ ሲባል እንግዲህ ከመሬት ጋር ብቻ አይደለም የሚያያዘው አይደል ቀደም እንዳነሳ ነው ሁሉንም ንብረቶች
ታሳቢ ባረገ መልኩ ነው ይዞታ የሚለውን ቃል መገንዘብ የሚገባንና በዛ ሲንስ ካየነው የሃይማኖት ተቋማትም እንደ አንድ እንትን መብት ይኖራቸዋል። የባለቤትነት መብት ሊፈጥሩ ይችላሉ፣ በንብረቶች ላይ የይዞታ መብት ሊፈጥሩ ይችላሉ፣ እንደማንኛውም ተቋም በውል ሊያስተላልፉ ይችላሉ፣ በውል ሊቀበሉ ይችላሉ። በዛ መልክ ነው የተለየ እንትን የላቸውም። በጣም ጥሩ። ሌላ አስፎም ያነሳልን ጥያቄ አለ። የገጠር መሬቱ ያው ከዛ ጋር ተያይዞ ለብቻው እናየዋለን። ዛፍ ቁርጡ ያሉት ነገር ግን አለ። ለምሳሌ ቡናውን ተሽጦ ቡና ውስጥ ግን ሌላ ዛፍ ቢኖር እሱን እኔ ነኝ ይላል ባለቤቱ። እንዴት ይታያል ያሉት ነገር አለ። እሱ እንግዲህ የውል ጉዳይ ነው የሚሆነው። ያውተሻል። አሁን ለምሳሌ አንድ ይዞታ ላይ የሚገኝን ቡና ከስንሸጠው ውስጡ ያሉት ሌሎች ነገሮችንስ ያካታል አያካትም የውላችን ጉዳይ ነው የሚሆነው። በውሉ ላይ መገለጽ አለበት። ኦቪስ በቃ የውሉ ጉዳይ ነው የሚሆነው እንጂ ያው ኬዝ ባይ ኬዝ ሊታይ የሚችል ነው። እሺ ሌሎቹ ተመልሰዋል። ስለዚህ በዚህ መልኩ እናጠናቀቃለን ማለት ነው። ማርታ ያነሳችን ጥያቄ ባለቤትነትና ይዞታነት መብት ዝርዝር ያለ ማብራሪያ ተሰጥቶበታል። እናመሰግናለን በጣም አድማጮቻችን። እንግዲህ የንብረት መብት ስንል ምን ማለት ነው? ይዞታ በህግ ያለውን ትርጓሜ አንስተናል። በተለይ በእጃችን አድርገን የምናዝበት ነገር ይዞታ እንለዋለን። የይዞታ መብትና የባለቤትነት መብት ደግሞ ልዩነት አላቸው። እቃዎችን በይዞታነት ልንይዛቸው እንችላለን። የራሱ የሆነ የተሰጠ መብት አለ፣ የተገደበ መብት አለ። የመጠቀም መብት ነው ሊኖረን የሚችለው እዛ ላይ። ለምሳሌ የቤትን ጉዳይ አንስተናል። አንድ ተከራይና አከራዩ ቤቱን እስከ መሸጥ ድረስ የማከራየት የመሸጥ ሌሎችም መብት ይኖረዋል ባለቤቱ ስለሆነ። ይዞታው ደግሞ ተከራዩ ደግሞ የቤቱ ባለ ይዞታ ነው፣ ቤቱን የመጠቀም መብት አለው። የመሸጥ ግን መብት የለውም ያልነው ነገር አለ። ሌላው ይዞታ መብት የሚገኝበት ሁኔታዎች በዝርዝር ተነስተዋል። በመያዝ ሊሆን ይችላል፣ ሰነድ ወይም ዕቃውን በመረከብ ሊሆን ይችላል፣ ከህግ በሚመነጭ ሊሆን ይችላል። እነዚህን ጉዳዮች በውይይታችን ዳሰናል። ሰፊ ነገሮች ናቸው በነገራችን ላይ የተነሱት። አቶ እንዳወቀ ፍስሐ በፍትህ ሚኒስቴር ከፍተኛ አቃቤ ህግ ስለሰጡት ሰፊ ማብራሪያ እጅግ በጣም እናመሰግናለን። እሺ ያኔማ ስለጋበዛችሁኝ አመሰግናለሁ። ምናልባት መጨረሻ ላይም ቅድም ያነሳዋትን ነገር አስታውሺ ይባል ይጠቅመናል። አድማጮች ያው እየገባችሁ በፍትህ ሚኒስቴር ኦፊሻል የፌስቡክ ገጽ ላይ የተቀመጡ መጠይቆች አሉ። ዛሬ ገብታችሁ በምን ርዕሰ ጉዳዮች ላይ የንቃተ ህግ ስራዎች ቢሰሩ ይሻላሉ የምትሏቸውን ያው የራሳችሁንም ፍላጎት ሊሆን ይችላል ማህበረሰባችሁ ወይም አካባቢያችሁ ላይ ያሉትን ሁኔታዎች በማየት እንተመተሉትን ነገር ያው ሼር እንድታረጉን ነው። ከጋዛር እንዴት ይሰራበት የምትሏቸው የምትታዘቧቸው ነገሮች እነዚህ ነገሮች እኮ ህጉ ምን ይላል ስለነዚህ ብለው የሚያስቡትን ነገር በሙሉ እዛ ላይ ቢያሰፍሩ ለኛም ፕሮግራም ይህ የህግ ነገር ፕሮግራም በኢትዮጵያ ሬዲዮ የሚተላለፈው ከፍትህ ሚኒስቴር ጋር በመተባበር ስለሆነ አንድ ግብአት ይሆነናል። ያው ዋናው ግባችን ዋናው አላማችን የአድማጩን ፍላጎት ማርካት ነው። አድማጩን የህግ ግንዛቤ እንዲኖረው ማድረግ ነውና መልሰን ለአድማጮች ስለሆነ ምን በዚህ ጉዳይ ላይ ማወቅ ፈልጋለሁ፣ በዚህ ጉዳይ ላይ መሰራት አለበት፣ እንዲህ አይነት ችግሮች አሉ፣ ከህግ አንፃር እንዴት ይታያሉ የምትሏቸው ነገሮች በሙሉ የፍትህ ሚኒስቴር የፌስቡክ ገጽ ኢፌድሪ ሚኒስትሪ ኦፍ ጃስቲስ በእንግሊዝኛው በአማርኛ ደግሞ የኢፌድሪ ፍትህ ሚኒስቴር የሚል ራይት ምልክት ሰማያዋ ቬሪፋይ የተደረገችው አለ። እዛ ፌስቡክ ላይ ጉግል ፎርም አለ የተቀመጠ እዛ ላይ የገባችሁ መጠይቁን ያው እንድትሞሉ እንግዲህ ጥያቄ በማክበር በጣም ጥሩ። የዛሬው ፕሮግራማችን እንግዲህ በዚሁ ነው የሚያበቃው። በሚቀጥለው ሳምንት በሌላ የህግ ጉዳይ እንገናኛለን። ገብረ አምላክ ቴክኒኩን ሲቆጣጠር ነበር። አልማዝ ቴክኒኩን በመቆጣጠር አዲስ ገኔ ፕሮግራሙን በመምራት አብረን ቆይተናል። በሚቀጥለው ሳምንት በሌላ የህግ ጉዳይ እንገናኛለን። ጤና ይስጥልን።